ብዙዎች በደራሲ ፍቅረ ማርቆስ ደስታ ድርሰት በድምፃዊ ጎሳዬ ተስፋዬ ውብ ዜማ የተዋወቋት ቡስካ እንዲህ በጥብቅ ደን ያጌጠች ናት። ከቡስካ ሰማይ ስር እንዲህ ጥቅጥቅ ብሎ የሚታየው የቡስካ ጥብቅ ደን የአካባቢው ማህበረሰብ ለዘመናት ጠብቆ ያኖረው ነው። ቡስካ የሚለው ቃልም አንድነት፣ መሰባሰብን፣ ህብር መፍጠርን የሚያመላክት ነው። ይህ አሁን ላይ ለጥብቅ ደኑ ቀጣይነት የሚሰራው ደብረ ጽዮን አቡነ ሙሴ ጸሊም አንድነት ገዳም ነው። በገዳሙ የማህበረ መነኮሳቱ አፈ መምህር የሆኑት አባ ወልደ ኪዳን ሐዋርያ ክርስቶስ እንደሚሉት የቡስካ ጥብቅ ደን በዚህ መልኩ ተጠብቆ ለዘመናት መኖሩ የአካባቢውን ማህበረሰብ አርቆ አስተዋይነት የሚያመላክት ነው። አባ ወልደ ኪዳን ገዳሙ አሁን ላይ የብዙዎች መዳረሻ እየሆነ የመጣ ቢሆንም ለረጅም ዓመታት ተረስቶ የቆየ ስለመሆኑ ይናገራሉ። ስያሜውን የሚያገኘው በግብፅ ሀገር በብዙ ከሚታወቁት ኢትዮጵያዊው ሙሴ ነው። በቡስካ የሚገኘው ይህ ገዳም አሁን ላይ ህብረተሰቡን በስብከተ ወንጌል ከማገልገል የቡስካ ጥብቅ ደን እንዲጠበቅ ከማድረግ ባሻገር የተለያዩ አልባሳት ጭምር የሚመረትበት ነው። በገዳሙ በኩል የተለያዩ የግብርና ልማት ስራዎችም በስፋት የተሰሩ ነው። በቡስካ አካባቢ ያለው የመብራትና የቴሌኮሙኒኬሽን ተደራሽነት ችግሮች ለገዳሙ ብሎም ለአካባቢው ነዋሪዎች ፈተና ስለመሆኑም ተነግሯል።